ተመልካቾቻችን እስኪ አንድ ጥያቄ ልጠይቃችሁ። የዝሙት ጦር ሲበረታባችሁ ምን ታደርጋላችሁ? ዛሬ የምናየው ታሪክ ከሰው ልጅ አእምሮ በላይ የሆነ ነው። አንዲት ቆንጆ ሴት በውበቷ ልትማርካቸው ስትመጣ፣ እሳቸው ግን የገሃነምን እሳት በማሰብ እግራቸውን በሚነድ እሳት ውስጥ ጨመሩ። ይህ የታላቁ ጻድቅ የአቡነ መርትያኖስ አስገራሚ ገድል ነው። ይህ ታሪክ ስለ ጽናት ብቻ አይደለም። ይህ ታሪክ የሰይጣንን ውጊያ እንዴት እንደምናሸንፍና አንድ ኃጢአተኛ ሰው እንዴት ወደ ቅድስና ማማ እንደሚመጣ የሚያሳይ ድንቅ ትምህርት ነው። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቅዱስ አባ መርትያኖስ። ይህ ታላቅ ጻድቅ ከልጅነቱ ጀምሮ በቅድስና ሕይወት ያጌጠ ነበር። መንኩሶ ሐመረኖ ወደምትባል ገዳም ገብቶ በታላቅ ተጋድሎ እየተጋደለ 67 ዓመት ኖረ። ምግባር ሃይማኖቱ፣ ገድሉና ትሩፋቱ በቦታው ሁሉ በተሰማ ጊዜ እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ መንዝራ ሴት ቅድስናውን ሰማች። እሷም መልኳ እጅግ ያማረ ነበረች። ጽድቁንና ቅድስናውን በመናገር የሚያመሰግኑትን ሰዎች እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ፣ እሱ የሚኖረው በዱር ነው፣ የሴት ፊት አይቶ አያውቅም። እኔን ቢያይ ግን ድንግልናውን አጥፍቼ ቅድስናውን አረክሰዋለሁ አለቻቸው። ቅድስናውን የሚያውቁ ሰዎችም በፍጹም እሱን በፈተና መጣል እንደማትችል ነገሯት። በእነሱና በዚች ዘማ ሴት መካከል ክርክር በሆነ ጊዜ አባ መርትያኖስን ፈትና በኃጢአት ከጣለችው ከፍተኛ ገንዘብ ሊሰጧት ተስማሙ። ከዚህ በኋላ ያች ዘማ ሴት የምንዝር ጌጦቿን ሰብስባ ተጊያጊጣ ልብሶቿንና ሽቶዎቿን ይዛ እጅግ የሚያምረውን መልኳን ይበልጥ አስውባ ተከናንባ ወደ አባ መርትያኖስ በዓት አጠገብ ሂዳ ቆየች። ሲመሽላትም የበዓቱን ደጃፍ አንኳኩታ አራዊት እንዲበሉኝ በውጭ አትተወኝ፣ እኔ ምጻተኛና መንገድንም ተሳስቼ ወደዚህ ደረስኩ አለችው። አባ መርትያኖስም በልቡ አሰበ፣ በውጭ ብተዋት አራዊት ይበላታል፣ ባስገባትም ስለ እሷ ጦር በእኔ ላይ ይነሳብኛል ብሎ አሰበ። በአውሬ ከምትበላ አስገብቻት ፈተናውን ብቋቋም ይሻለኛል ብሎ አስገብቷት እሱን ፈቀቅ ብሎ ጸሎቱን ማድረግ ጀመረ። ከዚህ በኋላ እሷ አብሯት እንዲተኛ ለማድረግ ስትል ከዚህ ማንም አያየንም በማለት የዝሙትን ሐሳብ አቀረበችለት። አባ መርትያኖስም የሰይጣን ማጥመጃው እንደሆነች አውቆ ትንሽ ታገሽኝ አላትና እንጨት ሰብስቦ ታላቅ እሳት አነደደና እያየችው እግሩን ከእሳቱ ውስጥ ጨመረው። ነፍሱንም የሲኦልን እሳት የምትችይ ከሆንሽ እነሆ ኃጢአትን ስሪ አላት። ያችም ዘማ ሴት ይህን በተመለከተች ጊዜ እጅግ ደነገጠች። አባ መርትያኖስንም ከእሳቱ ውስጥ ጎትታ አወጣችው። ልቧም ወደ ንስሐ ተመለሰ። የምንዝር ጌጦቿንና ልብሶቿን ከላይዋ ላይ አውልቃ ጣለችና ለአባ መርትያኖስ ሰግዳ የነፍሷን መንገድ እንዲመራት ለመነችው። እሱም የዓለም ፍላጎት ሁሉ ኃላፊ እንደሆነ ሲያስተምራት አደረ። በቅዱስ ወንጌሉ ላይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ይሆናል የሚለውን እየጠቀሰ አስተማራት። የእግዚአብሔር ወዳጅ አለመሆን በስጋም ሆነ በነፍስ እጅግ ትልቁ የሕይወት ኪሳራ ነው። የእግዚአብሔር ጠላት መሆን ግን ምንኛ የሚያስጨንቅ ነገር ነው። ዳግመኛም ጌታችንም ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድላት ምን ይጠቅመዋል? ማንም ዓለሙን ቢወድ የአባት ፍቅር በሱ ውስጥ የለም፣ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል ያለውን እየጠቀሰ አስተማራት። ከዚህ በኋላ እሷም ወደ ዓለም ላለመመለስ በፍጹም ልቦናዋ ቆርጣ ንስሐ ገባችና አባ መርትያኖስ ወደ ሴቶች ገዳም ወሰዳትና ለእመምኔቷ አደራ ሰጣት። ከዚህ በኋላ እሷ በገድል ተጠምዳ እግዚአብሔርን እያገለገለች ደስ አሰኘችው። የመፈወስ ሀብታት አድሮባት ብዙ ሕመምተኞችን በጌታችን ስም የምትፈውስ ሆነች። እስከ ሽምግልናው ዕድሜ ድረስ በእንደዚህ አይነት ሁኔታ ስታገለግል ኖረች። አባ መርትያኖስ ሌላ ሴት እንዳትመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ ሲኖር በአንድ ወቅት መርከብ ተሰብራባት አንዲት ሴት በመርከቧ ስባሪ ተንጠልጥላ ማዕበሉ እያናወጠ አባ መርትያኖስ ያለበት በዓት ድረስ ፈቃደ እግዚአብሔር አደረሳት። እሱም እጅግ ደንግጦ እሷንም እንዲሁ አስተምሮ አመንኩሶ ደሴቲቱን ለእሷ ጥሎላት ወደ ሌላ ሀገር ሄደ። ከዚህ በኋላ በአንድ ቦታ እንዳይቀመጥ አስቦ 108 የተለያዩ ሀገሮችን እየዞረ በታላቅ ተጋድሎ የሚኖር ሆነ። የእረፍቱ ጊዜ እንደቀረበ አውቆ በበዓቱ ውስጥ ራሱን እስረኛ አደረገ።
ኤጲስቆጶሱንም አስጠርቶ ገድሉን ሁሉ ከመጀመሪያው እስከ መጨረሻው ነገረው። ኤጲስቆጶሱም ከጸጋው ገናንነት የተነሳ አደነቀ። ወደ እሱ ከመምጣቱ በፊት የታዘዘ መልአክ ለኤጲስቆጶሱ ተገልጦለት ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ጌታችንም ለአባ መርትያኖስ ቃል ኪዳን ከገባለት በኋላ በሰላም አርፎ ኤጲስቆጶሱ የቤተ ክርስቲያን አገልጋዮቹን ሰብስቦ በክብር ገንዞ ቀበረው። ከሥጋውም ታላላቅ ታምራት ተፈጽመው ታዩ። የአቡነ መርትያኖስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን።